ሄይ ጋይስ እንዴት ናችሁ? በዚህኛው ቪዲዮ ምን ላነሳላችሁ አስመሰል አንድን ነገር መስራት ነገሮችን ስንሰራ ማለት ነው አንድ ነገር ላይ ፎከስ ማድረግ ይሻላል ወይስ ደግሞ ማአት ነገሮችን መሞከር ይቻላል? ይሻላል የትኛው ነው which is better የሚለውን ነገር ነው የትኛው ነው የሚሻለው የሚለውን ነገር ነው ምነግራችሁ በዚህ ቪዲዮ ማለት ነው። አሁን ይኸውላችሁ ሰዎች ለመኖር ብዙ ነገር ያደርጋሉ፣ ለስኬት ብዙ ነገር ያደርጋሉ። ተማሪም ሆነን ምንም ስራ ላይ ያለን ሰዎች በቃ ለስኬት ብዙ ነገር እናደርጋለን፣ ብዙ ዋጋ እንከፍላለን። የሆነ ነገር እንዲሳካልን፣ የሆነ ነገር እንዲመጣልን ወደ ህይወታችን የሆነ ነገር እንሰራለን እና ግን ምን የትኛው ነው which is better? አንድ ነገር ላይ ፎከስ አድርጎ ያችን ነገር ጥንቅቅ አድርጎ መስራት ነው የሚሻለው ወይስ በጣም ብዙ ነገሮችን እየሞከርን በዛ በአንዱ ስኬት እንዲመጣልን መሞከሩ ይሻላል የሚለውን በደንብ አብራራላችኋለሁ በዚህ ቪዲዮ። እኔ በጣም ብዙ ሰዎችን አይቻለሁ፣ ብዙ ተሞክሮዎች አሉኝ እና አንድ ነገር አለ ዓለም ላይ ኮንሲስተንሲ የሚባለው ነገር ምንም ነገር ላይ ወሳኝ ነው። ፎከስ ወይም ትኩረት ማድረግ አንድ ነገር ላይ በጣም ወሳኝ ነው። ኮንሲስተንት ሆናችሁ የሆነ ስራ ስትሰሩ በዛ ነገር ላይ የመሳካቱ እድል በጣም ከፍ ያለ። አንድን ነገር መጀመር ማቆም እሱ ጥሩ አይደለም። መጀመር ማቆም በቃ ይሄ መዋዠቅ የሚታይበት ሰው ለስኬት በጣም ይቸገራል እና ኮንሲስተንሲ የሚባለው ነገር ወሳኝ ነው። ግን ደግሞ በዚህ ጊዜ ናውዳይስ አንድ ነገር ላይ የምር ሙጭጭ ካለ ለምሳሌ አንድ ሰው የሚማር ሰው የሚማረዋ ነገር ላይ ያቺ ትምህርቷ ላይ ብቻ የሙጥኝ ካለ ሌላ ነገር አልነካም አላይም ካለ ይሄ ሰውዬ ከሌሎች ሰዎች አንፃር የመሳካት እድሉ ነገሮች ለሱ የመምጣት እድሉ እንዴት ነው? የኛን ዘመን በነገራችን ላይ በጣም መረዳት አለብን። ያንግ ጄኔሬሽን ይሄን ቪዲዮ የምታዩ ወጣቶች የኛ ዘመንና የድሮ ዘመን የቅርብ ድሮ እንኳን ዘሴም አይደለም። ሲስተሞች በጣም የተቀየሩበት ጊዜ ነው የኛ። ሰዎች በጣም ብዙ ስኪል አላቸው ናውዳይስ በጣም ብዙ ነገር ይችላሉ። የሚገርማል አንድ ሰውን ዝም ብላችሁ ራንደምሊ የሆነ ሰውን ብታገኙ የሆነ ሙያ አለው የሆነ ቦታ ላይ እንትን አለው ብዙ ነገር አለበት እና ይሞክራል፣ የሆነ ስራ ይሰራል። የሆነ ቦታ ላይ ካሜራማን ሊሆን ይችላል፣ የሆነ ቦታ ላይ ቪዲዮ ኤዲት ሊያደርግ ይችላል፣ የሆነ ቦታ ላይ ደግሞ መምህር ሊሆን ይችላል፣ የሆነ ቦታ ላይ ደግሞ ዶክተር ሊሆን ይችላል። አላቅም ብቻ በዚህ ዘመን ሰው በጣም ብዙ ሙያ ባለቤት ይሆናል። ለምን መሰላችሁ? አንደኛ የኛ ሲስተም አሁን ያለንበት ነው ካረንት ወርልድ በጣም ቼንጂንግ ያለበት በጣም ዴቨሎፕመንት የቴክኖሎጂ ኢንሃንስመንት ያለበት ጊዜ ነውና በዚህ ሰዓት አንድ ፕሮፌሽን ላይ ብቻ ሰው ሙጭጭ ካለ በቃ በዛችሁ ብቻ በምትመጣ እድል ነው ህይወቱ ሊቀየር የሚችለው። ለምሳሌ አንድ ሰው ሜዲሲን ቢማር የሜዲሲን ትምህርቱ ላይ ሙጭጭ ብሎ ያችን ትምህርት ነክሶ በቃ ጥሩ ውጤት ሰርቶ ቢወጣ ዶክተር ሆኖ እዛ በቃ እድሎችን አግኝቶ በዛችሁ ከሄደ ነው እንጂ ሌላ ነገር ከጎን ካልተማረ ሌላ ሙያ ከሌለው ከጎን ለመማር ኦብቪስሊ ይከብዳል። በነገራችን ላይ እኔ እያቀለልኩ አይደለም፣ ከጎን ትምህርትን መማር በጣም ከባድ ነገር ነው ሞክሬው ስለማለት ማለት ነው። እና አሁን ያችን ብቻ ያለ ሰውና ግን ወደዚህ ተፍተፍ የሚል ሰው ብዙ ነገሮችን የሚሞክር የሚነካካ ሰው በጣም ሲሳካለት እናያለን። ግን የትኛው ይሻላል የሚለው አንደኛ ኢን ተርምስ ኦፍ ኤፊሺየንሲ ወይም ደግሞ በዚህ በብቃት ደረጃ በዚህ በጥራት በኳሊቲ ደረጃ አንድ ነገር ላይ ፎከስ ያደረገ ሰው በቃ ኳሊቲ ነው። ለምሳሌ ባለሙያ የሚሆን ከሆነ በጣም ቤስት ባለሙያ ነው የሚሆነው። አንድ ሰው የአናጺ ሙያነት ላይ በጣም ያችለኝ ብቻ ሙጭጭ የሚል ከሆነ ጎበዝ አናጺ ነው። አንድ ሰው ኮምፒውተር ጥገና ላይ በጣም ጎበዝ ከሆነ ጎበዝ ነው። አንድ ሰው የሆነ ትምህርቱ ላይ በጣም ጎበዝ ከሆነ በቃ ጎበዝ ሆኖ ይቀራል በዛችሁ ማለት ነው። ይሄ ከኳሊቲ አንፃር እሺ። ግን ከኦፖርቹኒቲ አንፃር ደግሞ በቃ ጠባብ ነው። አንድ ነገር ብቻ መሞከር ከእድል አንፃር በጣም ጠባብ። ለምሳሌ አንድ የሆነ ሰው 2 ዲግሪ ያለው እንበል፣ አካውንቲንግ ዲግሪ ያለው ኢንጂነሪንግም የሆነ ዲግሪ ያለው ኢንጂነሪንግ ላይ ስራ ቢጠፋ አካውንቲንግ ላይ አካውንቲንጓን እየሰራ ኢንጂነሪንግ ደግሞ የሆነ በአሪፍ ደግሞ ስራ ከመጣ ወደዛ ሽፍት ያደርጋል። ለምን? 2 ስላለው ማለት ነው። ግን አካውንቲንጓን ሙጭጭ ብሎ የተማረ ሰውዬ አካውንቲንጓ ላይ ወይ ባንከር ሆኖ ወይ የሆነ ቦታ ሆኖ ይሰራታል ለመጨረሻ እስከ መጨረሻው እንጂ ሌላ ኦፖርቹኒቲ የለውም፣ ሌላ እድል የለውም። ስለዚህ በኦፖርቹኒቲ ካየን ብዙ ነገር መሞከር መልካም፣ በጥራት ካየን ደግሞ አንድ ነገር ላይ የሚሰራ ሰው ጥራት ያለው ፕሮፌሽናል ይሆናል፣ ባለሙያ ይሆናል፣ በዛ ነገር ላይ ኤክስፐርት ይሆናል። በቃ ከሱ ውጪ ሰው እስካያስፈልግ ድረስ ጎበዝ ይሆናል። ግን በእድል ደግሞ ብዙ እድል የለውም ይሄ ሰውዬ። ብዙ እድል እንደ ሌላ ሰው እዛም እዚህ መሞካከር አይችልም፣ የተገደበ ነው። እድሎቹም ደግሞ ጠባብ ናቸው የሚሆኑት። በቃ አንድ ነገር ላይ ብቻ ተሳካ፣ ካልተሳካ አልተሳካም አለቀ። እና ምንድነው እኔ አሁን ሳጀስት ማድረጋችሁ ገና ፍሬሽ ሆናችሁ ምናልባት ይሄን ምናምን ቪዲዮ የምታዩ ልጆች ካላችሁ እናንተ አንድ በቃ ፕላን ኤ የሚባል ነገር እኔ አሁን ላመጣጥን ሁለቱንም ነገር ማለት ነው። በቃ ኒውትራል ለሆነና ፕላን ኤ እና ፕላን ቢ የሚባል ነገር ይኖራችሁ። ለምሳሌ በትምህርቴ ይሳካልኛል
ብሎ አንድ ሰው ፕላን ኤ አድርጎ ከያዘ ባይሳካ ደግሞ ይህንን አደርጋለሁ የሚለው ፕላን ቢ ሊኖረው ይገባል። ይህ ማለት ጥሩ ውጤት ለመስራት ማቀድ ምናምን ይሄ ፕላን ኤ አድርጉት። ትምህርታችሁ ላይ ፎከስ አድርጉ፣ ጥሩ ውጤት ለመስራት ጥሩ ዲፓርትመንት ጆይን ለማድረግ። ከዛ ደግሞ ፕላን ቢ ደግሞ ይኖራችሁ። ኢቨን ኢፍ ባይሳካ ወይም ደግሞ ተመርቃችሁ ራሱ እኮ ስራ ማጣት አለ እንደምትፈልጉት ህይወት ላይሆን ይችላል። አሁን ወደዚህኛው ሴክተር ሽፍት አደርጋለሁ ብላችሁ የምትይዙት ቢያንስ አንድ ነገር ይኖር። ማት ነገር ደግሞ አሁን አንዳንድ ልጆች አሉ ደግሞ ሃይፐር አክቲቪቲ ያለባቸው ያለመረጋጋት ችግር ያለባቸው ወደዚህም ወደዛም ይሄንንም አንድ ሰው ስለ ቪዲዮ ኤዲቲንግ ከነገራቸው ቪዲዮ ኤዲቲንግ ቁጭ ብሎ መማር ይጀምራሉ። አንድ ሰው ስለ ፎሬክስ ከነገራቸው በቃ ፎሬክስን ቁጭ ብሎ መማር ይጀምራሉ። አንድ ሰው ስለ እንትን ካወራ በቃ ስለ ንግድ ምናምን ካወራ በቃ ንግድ ለምን አልጀምርም ይላሉ። ገና እኮ ትምህርት ላይ ያሉ ማለት ያንንም መዳሰስ ሁሉንም መዳሰስ አይደለም። እሱ ያለመረጋጋት ችግር እንደዛ የሚያደርጉ ሰዎች ኤነርጂያቸውን አፕሪሺየት ማድረግ ፈልጋለሁ፣ ግን ደግሞ ኤነርጂያቸውን ዌስትም እንዳያደርጉት ስጋት አለኝ። ዝም ብሎ ኤነርጂ መግደልም ስላለ ማለት ነው። እና በአግባቡ ነገሮችን መጠቀም ሰዓታችሁን መጠቀም አለባችሁ። ፎከስ ማድረግ ያለባችሁ አንድ ነገር ላይ በዋናነት ይኸውላችሁ። ምንም ነገር ላይ 100% ኤነርጂ የምትሰጡ ከሆነ የምሬን ነው ይለውጣችኋል። ግን ጊዜውን ደግሞ እየተረዳችሁ አንድ ሰው ለምሳሌ የሆነ አሁን ለምሳሌ አንትሮፖሎጂ የሚባል ዲፓርትመንት መናቂ አይደለም። ለምሳሌ አንትሮፖሎጂ የሚባል ዲፓርትመንት አለ። እኔ በዚህ ነው የሚለወጠው በዚህ ነው የሚያልፍልኝ ብሎ ቱ ማች ኤነርጂውን በዛ ዲፓርትመንት ላይ ዌስት ቢያደርግ በዛ ትምህርት ላይ ሙሉ ኤነርጂውን ቢጠቀም ምንድነው ከዛ በኋላ ምን ሊሆን ነው ማለት? ተመርቆ የሆነ ስራ ሊቀጠር ይችላል ምናምን እኮ። ግን አስባችሁታል? ይሄ ሰውዬ እድል ሊመጣለት የሚችለው በዚህ በተማረው ነገር በኩል ብቻ ነው ብሎ ያምናል። በዛች በኩል ነው ሊቀየር የሚችለው ህይወቴ ብሎ ያስባል። ስለዚህ ይሄም አስቸጋሪ ነው የሚሆነው። የምታስቡትን ነገር የምትመርጡትን ነገር በደንብ አስባችሁ መሆን አለበት። ቢካውዝ አንድ ኤነርጂያችሁ ተመልሶ የሚመጣ ነገር አይደለም። አንድ ነገር እንደ ወጣት ልመክራችሁ የምችለው ነገር እኛ አሁን ያለን ኤነርጂ አሁን ያለን አቅም እኔ ለምሳሌ ይሄንን ቪዲዮ ደስ እያለኝ ምናምን ቀርጻለሁ እንደዚህ አይደል። ነገ ግን የሆነ ጊዜ ላይ ቪዲዮ መስራት ሊሰለቸኝ ይችላል፣ ሊደብረኝ ይችላል። ገብቷችኋል? ሌላ የሆነ ፕላን ሊኖረኝ ይገባል። ደግሞ ይሄንን ኮንቴንት ዴሊቨር ማድረግ እንዳለ ሆኖ ግን ሌላ ደግሞ አንድ ሰራዋለሁ ብዬ አረጋዋለሁ ብዬ ማስበው ማቀረው ነገር ሊኖር ይገባል። ስለዚህ ኮንሰንትሬሽናችሁን በደንብ አስባችሁ ብታረጉ። አንዳንድ ልጆች በጣም እውነትን ያው ዩኒቨርሲቲ እያለሁ በጣም ቱ ማች ኤነርጂ ትምህርታቸው ላይ የሚያባክኑ ልጆች ነበሩ። በጣም ከልክ ያለፈ ጉልበታቸውን የሚጠቀሙ ልጆች ነበሩ። ኖውዴይስ ታምኑኝም ባታምኑኝም በዛ ዲፓርትመንት እየሰሩበት ያልሆኑ ልጆች አሉ። ደግሞ እንደዛ ኤነርጂያቸውን ግድል አድርገው ከትምህርት ሲወጡ ተጎሳቁሎ ምናምን ወጥተው አሁን ላይ ደግሞ ደስተኛ አይደሉም። በቃ ለምን እንደዛ አሉ? አሁን እናያለን ብዙ ነገር። እኔ ኔጌቲቭ ኤነርጂ ለእናንተ ዲስትሪቢዩት ማድረግ ስለማልፈልግ ነው። ኔጌቲቭ አትሆኑ፣ ይሳካላችኋል። ጥሩ የሆነ በቃ ፖዚቲቭሊ በፖዚቲቭ ማይንድ ሴት መሆን ጥሩ ነው። እኔም ደግሞ በዚህ ቻናል ፖዚቲቭ ኢንሳይት ነው የኛ ተልዕኮ እንትናችንም ቪዥናችንም እና ፎከሳችሁን ምረጡ። ትኩረት የምታደርጉበትን ነገር ለዩ። ምን ላይ ነው ትኩረት እያደረጋችሁ ያላችሁት? የሚጠቅማችሁ ላይ ነው? ነገ ኤነርጂያችሁ የሚገል ነገር ላይ ነው? ያንን በጣም ማሰብ ያስፈልጋል። ኔክስት በጣም ቆንጆ በሆነ ቪዲዮ ደግሞ እንገናኛለን። አትጠራጠሩ። ይሄንን ሰብስክራይብ አድርጉ፣ ይሄንን ቻናል፣ ይሄን ቪዲዮ ላይክ አድርጉ። ወዳችኋለሁ። መልካም ጊዜ